ዛሬ የካቲት 11 ነው። ህወሓት የድል ጉዞዋን ሀሁ ያስጀመረችበት የከፍታ ጉዞዋን የተያዘችበት የካቲት 11 51ኛ ዓመቱን ይዘዋል። ህወሓት በተቃራኒ ጎራ የተሰለፉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የካቲት 11ን 51ኛ ዓመት አስመልክተው እንኳን አደረሳችሁ መልእክት በማህበራዊ ሚዲያ የትስስር ገጻቸው ላይ አጋርተዋል። በመልእክታቸውም ጀግኖች የህይወት መስዋዕትነት ከፍለው ድልን ላረጋገጡበት የካቲት 11 51ኛ ዓመት እንኳን አደረሳችሁ አደረሰን ብለዋል። ዛሬ የካቲት 11 ነው። ወትሮ በመላ ሀገሪቱ በደማቅ አጀብ ይከበር የነበረው የካቲት 11 ዛሬ እየታሰበ ያለው በቀዝቃዛ ስሜት ውስጥ ነው። የጀግንነት ታሪክ በደም የተጻፈበት የካቲት 11 እየተከበረ ያለው የስጋት ዳመና ባንዣበበበት፣ የጦርነት መንፈስ ባረበበበት ወቅት ነው። ስለ የካቲት 11 በተነሳ ቁጥር ስማቸው ግዘፍ ነስቶ የተጋድሎ የጀግንነት ውሏቸው በኩራት ከሚነገርላቸው ባለታሪኮች መካከል አንዱ ሀየሎ ማርያ ነው። ሀየሎ ማርያ ስመ ብዙ ነው። ስለ ሀየሎ ማርያ ከተነገሩ ጥቂት ተረኮች መካከል የተወሰኑትን እንደሰበዝ መዘን አስቃኛችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ጀርመናዊ ድንቅ ሐሳቢ ፍሬድሪክ ሄግል የሰው ልጅ ነፃነቱን በምልአት የተቀዳጀ ጊዜ የታሪክ ሂደት ይቋጫል ይላል። ሄግል ታሪክ በትግል ሂደቶች እንደሚፈጠር ያምናል። ስርዓትን በአብዮት ሸኝታ ሌላኛውን ስርዓት በአዲስ አብዮት በምታዋልደው ሀገራችን ኢትዮጵያ እልፍ የደም ታሪኮች ተጽፈዋል። አያሌ የጀግንነት ተረኮች ተፈብርከዋል። ለውጥ በሚለው ሐሳብ የማይስማማው ቢኖርም ለውጥ ከመምጣቱ በፊት ብለን ወደ ዛሬው ታሪክ ቀመስ ቅኝታችን እንጓዛለን። አብራችሁን ቆዩ። ለውጥ የሚሉት ምዕራፍ ተከፍቶ ህወሓት እስከ ተገፋችበት ዕለት ድረስ ከቀሽ ገብሩ ተረክ ጀምሮ እስከ ሰባራው ሽጉጥ ድርሳን በርካታ የተኮኳሉ ለእውነት የቀረቡ ተረኮችን ስንኮመኩም ባጅተናል። ድንኳን ጥለን ድግስ ደግሰን ሽርጥ አንገታችን ላይ ጣል አድርገን ቁምጣ ሱሪ ታጥቀን በርባሶ ተጫምተን በየዓመቱ የጀግኖችን ውሎ ስንዘክር ኑረናል። ለውጡ እስኪመጣ ድረስ ዛሬ ተረክ በሌላ ተረክ ተለውጧል። አሁን ራሶች ጅራቱ ነው። እኛም ለወቅቱ ፋሽን ፍቅር ወድቀን ህወሓትና ገድሎቿን ጨርሰን ረስተናል። ኮሚክ ተረቶቿንም ረስተናል። ዛሬ የካቲት 11 ነው። ስለ የካቲት 11 በተነሳ ቁጥር ስማቸው ግዘፍ ነስቶ የተጋድሎ የጀግንነት ውሏቸው በኩራት ከሚነገርላቸው ባለታሪኮች መካከል አንዱ ሀየሎ ማርያ ነው። የቀድሞ የድን ሊቀመንበር ያሬድ ጥበቡ ጌታቸው ጀቤሳ መስታወት በተሰኘ መጽሔት ላይ ሁሉንም የኢህአዴግ የጦር መሪዎችን በፈሪነት ከፈረጇቸው በኋላ ሀየሎ ማርያን ብቻ በጀግንነት አወድሰዋል። በኤርትራና በትግራይ ሲዋጉ የነበሩ ደርግ መኮንኖችም በተለያዩ መጽሔቶች ስለ ሀየሎ ማርያ ጀግንነቱ ይናገሩ ነበር። በመሆኑም በሀየሎም የጦር ሜዳ ጀግንነትና በወታደራዊ ጥበብ አዋቂነቱ ላይ ጥርጣሬ ቢቀርብ አይመስለኝም። ኖም የሀየሎምን አሟሟት ያየ ሰው ሰውየው ሰማዕት ነው ሊባል ይችላል የሚል ጥያቄ ሊያቀርብ ይችላል። ምክንያቱም በተለምዶ ሰማዕታት የሚባሉት በትግሉ ሂደት ሲዋጉ የወደቁ ሰዎች ናቸውና። ሀየሎም የተገደለው ግን የትጥቅ ትግሉ ካበቃ ከ4 ዓመታት በኋላ በተከሰተ የግል ጸብ ነው። ሀየሎ ማርያ ህወሓት በኋላ ያድግ ባካሄዳቸው ዋና ዋና ዘመቻዎች ላይ የመሪነት ሚና ነበረው። ከእነዚያ ዘመቻዎች መካከል ከስሙ ጋር ተቆራኝቶ የቀረው የካቲት ወር 1978 የተካሄደው ኦፕሬሽን አጋዚ ነው። ይህንን ኦፕሬሽን የሚመለከት ጽሑፍ ለመጀመሪያ ጊዜ ያነበብኩት በሚያዝያ 1985 በታተመው ፎይታ መጽሔት ላይ ነው። ተራኪው ደግሞ ሀየሎ ማርያ ራሱ ነበር። ታዲያ ጽሑፉ በጣም የሚያስደምም በመሆኑ ብዙዎች ታሪኩን በመጠራጠር ሰውየው የተናገረው ፊልም እንጂ እውነተኛ ታሪክ አይደለም ብለው አምነው ነበር። በዘመኑ ከኢህአዴግ በተቃራኒነት የተሰለፉት የደርግ ከፍተኛ ባለስልጣናት ኦፕሬሽን አጋዚ በትክክል የተፈጸመ ዘመቻ መሆኑን መናገር ሲጀምሩ ግን የሀየሎም ትረካ እውነተኝነት ሊረጋገጥ በቅቷል። በዚህ ረገድ የመጀመሪያው ምስክርነት የሰጡት ጓድ መንግስቱ ኃይለማርያም ራሳቸው ናቸው። ነበር የተሰኘውን ተወዳጅ መጽሐፍ የጻፉት ገስት ተጫኔ ዘነበ ፈለቀ ኦፕሬሽን አጋዚ በትክክል መፈጸሙን አረጋግጠዋል። ነገሩ እንዲህ ነው። ኦፕሬሽን አጋዚ በመቀሌ እስር ቤት ታስረው የነበሩ 1500 ያህል የህወሓት ታጋዮችን ደጋፊዎችን ለማስለቀቅ ተልኮ ነበረው። ኦፕሬሽኑ የተሰየመለት አጋዚ የሚባለው ታጋይ ከህወሓት መስራቾቹ አንዱ ነው።
አጋዚ የትግል ስሙ ሲሆን እውነተኛ ስሙ ዘሩ ገሰሰ ነበር። እንደ ጀነራል ሀየሎም አርአያ አገላለጽ ኦፕሬሽኑን ለማካሄድ የሚያስፈልገው ቅድመ ዝግጅት ለ6 ወራት ያክል ተካሂዷል። በኦፕሬሽኑ የሚሳተፉ ኮማንዲስቶች በሚስጥር ነው የሰለጠኑት። ኦፕሬሽን አጋዚ በታቀደለት ጊዜ መካሄድ ጀመረ። የህወሓት አሸማቂዎችም ማንም ባልጠበቀው ሁኔታ ወደ መቀሌ እስር ቤት በመግባት የሚፈልጓቸውን ታሳሪዎች በሙሉ አስለቀቁ። በማግስቱ ወሬው በአዲስ አበባ ሲሰማ በሊቀመንበር መንግስቱና በጦር ጀነራሎቻቸው ዘንድ ከፍተኛ ቁጣን ቀሰቀሰ። መቀሌ ያሉ የጦር መሪዎችም በአስቸኳይ ግምገማ ተጠሩ። በግምገማው ማብቂያም ለኦፕሬሽኑ መሳካት ትልቁ ሚና የተጫወተው በአካባቢው የነበረው አብዮታዊ ጦር አዛዥ የነበረው ብርጋዴር ጀነራል ታሪኩ ኃይኔ ያሳየው እንዝላልነት ነው ተባለ። ደርግ መንግስት ባለስልጣናት ታሪኩ ሲጽፉ የህወሓት የጦር በእስር ቤቱ ላይ ወረራ በፈጸመበት ወቅት እስር ቤቱ ኃላፊ ወደ ጀነራሉ ታሪኩ በመደወል በወንበዴ ተወርሬ ያለው ባሉኝ ጠባቂዎች መከላከል ስለማልችል ረዳት ጦር በአስቸኳይ ላክልኝ በማለት ሲጠይቀው ጀነራል ታሪኩን የመደበኛ ወታደር እንጂ እስር ቤት ጠባቂ ዘበኛ አይደለሁም የሚል የሹፈት መልስ ሰጥቶ ከቤቱ ገብቶ ተኝቷል። የአንድ አብዮታዊ ጦር ዋና ዓላማ ሀገሩን ከውጭ ወራሪዎችና ከውስጥ ወንበዴዎች መከላከል ሆኖ ሳለ ጀነራል ታሪኩ ረዳት ጦር ለሆነ ቤቱ እንዳይደርስ በማድረጉ ወያኔ ታሳሪዎችን በቀላሉ ለማስመለጥ ችሏል። በዚህም ጀነራሉ የወንበዴዎች ዓላማ ተባባሪ ሆኗል ይላሉ። በተለይ ግን ጓድ መንግስቱ ኃይለማርያም ኦፕሬሽን አጋዚን በምሬት ነው የሚያነሱት። ጓድ መንግስቱ ወያኔ በዚያ ድንገተኛ ወረራ ሊያመልጡ የማይገባቸውን ወንጀለኞች ለማስለቀቅ ችሏል በማለት ለጋዜጠኛ ገነት አየለ አንበሴ ነግረዋታል። ሆኖም ለወንበዴዎቹ ድጋፍ ሰጥተዋል በተባሉት ጀነራል ታሪኩ ኃይኔ ላይ መጥፎ እርምጃ አልተወሰደም። ጓድ መንግስቱ ይህንን ሲያብራሩ የታሪኩ ጓደኛ የሆኑ የጦር መሪዎች በአማላጅነት ወደ እኔ መጥተው ጓድ ሊቀመንበር ታሪኩን በዚህ ብቻ ከምንመዝነው ወደ ኤርትራ ይላክና ችሎታውን ያሳይ ስላሉ እኔም ቃላቸውን በመቀበል ወደ አፋ ቤት ልኬዋለሁ ብለዋል። ሆኖም ታሪኩ ወደ አፋ ቤት ቢቀየርም ከ4 ዓመታት በኋላ ተረሽኗል እና ሀየሎም አርአያ በበኩላቸው በጀነራል ታሪኩ ላይ የቀረበውን ክስ አይቀበሉም። ሀየሎም ስለ ጉዳዩ ሲናገር ጀነራሉ ጦሩን ለማንቀሳቀስ ያልቻለው በእንዝላልነት ሳይሆን የእኛ ጦር በመቀሌ ከተማ የተለያዩ ስፍራዎች የማዘናጊያ ውጊያዎችን በመክፈቱ መደበኛ ወታደር በእነዚያ ውጊያዎች ስለተወጠረ ነው። እኛም የማዘናጊያ ውጊያዎቹን ሽፋን በማድረግም ያለምንም ስጋት እስረኞችን ለማስለቀቅ ችለናል ብለዋል። ኦፕሬሽን አጋዚን በተመለከተ አከራካሪ ሆኖ የዘለቀው አንድ ጉዳይ አለ። ይህም ኦፕሬሽኑን ለማካሄድ የወሰደውን ጊዜ የሚመለከት ነው። ጀነራል ሀየሎም አርአያ ኦፕሬሽኑ የተካሄደው በ15 ደቂቃ ውስጥ ነው። በዚህ ጊዜው ስራችንን ሙሉ በሙሉ መጨረስ እንደምንችል ያወቅነው ስልጠናው በሚካሄድበት ወቅት ነው ብለዋል። የደርግ ባለስልጣናት ይህንን ጉዳይ በተመለከተ ዘርዘር ያለ ነገር ባይጽፉም ኦፕሬሽኑ በአጭር ጊዜ ውስጥ መፈጸሙን በደፈናው ያምናሉ። በነገራችን ላይ ኦፕሬሽን አጋዚን ታሪክ መሰረት ያደረጉ 2 ፊልሞች ተሰርተዋል። አንደኛውን ፊልም ያዘጋጀው ታዋቂው አርቲስት ኪሮስ ኃይለሥላሴ ሲሆን የሁለተኛውን ፊልም አዘጋጅ ማንነት በትክክል አላውቅም። ሆኖም ሁለቱ አዘጋጆች ኦሪጂናሊ ታሪክን ነው በሚሉ ዝግብ ፈጥረው እንደነበር አስታውሳለሁ። ኦፕሬሽን አጋዚ የተካሄደው የዛሬ 40 ዓመት ነው። ኦፕሬሽኑ በተካሄደ በ10ኛ ዓመቱ ሀየሎም አርአያ ተገድለዋል። ነፍስ ይማር። ይህ የሀየሎም አርአያ ገድል ሀገራችን ከጦርነት ፋታ ባገኘችባቸው ዘመናት ጦርነትን በአካል ለማያውቀው ትውልድ ሲነገር የኖረው ግንቦት 20 በዓል ማድመቂያ የነበረ ገድል ድርሳን ነው። ይህ ታሪክ ትውልድ የመጣ ሄደበት ዛሬም ድረስ ከጦርነት አዙሪት መውጣት በተሳናት ሀገራችን ኢትዮጵያ በደም ርካብ ስልጣን ላይ በደረሰችው ህወሓት የተጻፈ የአሸናፊዎች ታሪክ ነው። ጀርመናዊ ድንቅ ሐሳቢ ፍሬድሪክ ሄግል የሰው ልጅ ነፃነቱን በምልአት የተቀዳጀ ጊዜ የታሪክ ሂደት ይቋጫል ይላል። ሄግል ታሪክ በትግል ሂደቶች እንደሚፈጠር ያምናል። ሆኖም የሰው ልጅ ግፍና የፍትህ እጦቶች በሰፈኑባት ዓለም ሄግል ትናንት ላይ ያለመው የነበረውን ድል ዛሬ ላይ መቀዳጀት አልቻለም። የሀገራችን ዕጣ ፈንታም እንዲሁ ነው። የጀግንነት ወሬ ከነፍጥና ነፍጠኞች ጋር ተያይዞ ቀጥሏል። ዛሬም ሀገራችን ኢትዮጵያ በጦርነት ውስጥ እየዳከረች ትገኛለች። ዛሬ ኢትዮጵያ ከሰላሟ ጋር ተነጣጥላለች። በሰላም ጊዜ የድል ታሪኮቿን ጦርነትን ላላወቀው ትውልድ ስትተርክ የነበረችው ህወሓትም ከስልጣን ከተባረረች 7 ዓመታት ተቆጥረዋል። ህወሓት የተባረረችው የግንቦት 20 ተረኮች ሰለቸኝ ባለው ትውልድ ነው። ያ ጦርነትን የማያውቅ የተባለውም ትውልድ ዛሬ ላይ በግራ ቀኝ ልፊያ በጦርነት ውስጥ እየማቀቀ ነው። የታሪክ ሂደት በደም መጻፉን ቀጥሏል። በሀገራችን እየተስተዋለ ላለው የሰላም እጦትም ሆነ ትናንት ላለፍንባቸው ሂደቶች የአብዮት የርዕዮት መንገድ የሰው ልጅ ለውጥ ፈላጊነት ነው። የታሪክ ሂደት ከጦርነት ከእልቂት ጋር ተዛዝሎ መቀጠሉም ለዚሁ ነው። ሀየሎም የወጣ ያወረደባቸው የትግል ሜዳዎችም ከዚህ ከፍትህ መጓደሎች እጅጉ የተሳሰሩ መሆናቸው የሚካድ አይደለም። ፖለቲካ የሚወለደው ከፍትህ መጓደል በኋላ ነው። ፖለቲካ መንገድ ነው። ዛሬ ላይ የሀየሎም አርአያ ተረክም በጦርነት ሰዓት ውስጥ ለሚረማመደው ትውልድ ረብ ያለው አይደለም። በዚህ ሰዓት የሚያሳስበው የመጻኤው ትውልድ ዕጣ ፈንታ ነው። በዚህ ጊዜ ምኞታችን በጦር ሜዳ የሚወለዱ ጀግኖችን ተረክ ጨርሶ ላለመስማት ነው። ሰላም ያስፈልጋል። የሰለጠነ የትግል ስልትን መከተልም ያስፈልጋል። በርካቶችን ሕይወት የሚያሳጣው ደም መፋሰስ መቅረት አለበት። ስልጣን ለምኔ ብሎ እንደ ማህተመ ጋንዲ ለሰላማዊ ትግል የጨከነን ጀግና ታሪክ ለመስማት ያብቃን። አሜን። ክቡራትና ክቡራን የዛሬውን ዝግጅታችን በዚህ አብቅተናል። ሌሎች አዳዲስ መረጃዎችና ታሪኮች እንዲደርሷችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ሰንብቱ። ይህ
አሃዱ ዞን ነው። አዳዲስ ሀገራዊ፣ አህጉራዊና ዓለም አቀፍ መረጃዎች በፍጥነት እንዲደርሶ ቻናሉን ሰብስክራይብ ያድርጉ።